እሷ እንዳለችው አይከለክሏችሁም ማለት ነው ግዴታቸውን የመስጠት። ስለዚህ ያን አድርጉ። በራሳችሁ ፍሪ እንዲሆን ለማንም ገንዘብ ሳትሰጡ በራሳችሁ ቪዛችሁን ምናምን ጨራርሱ። በግሩፕ ከቻላችሁ ደግሞ እዚሁ በዚሁ ደግሞ የሰው ልጅ አይተማመንም። እዚሁ በዚሁ ደግሞ እንዳትነካከሱ። ይቅርታ ይሄን ስል ማንንም ማመን የከበደበት ጊዜ ነው እና እዚህ ጋር እኔ የሁላችሁም ላስጨረስ ምናምን ብሎ አንዱ ደግሞ ይዞላት እንዳይል እና ተጠባብቃችሁ እዛ አድርጉ ማለት ፈልጋለሁ። ያለው ነገር ይሄ ነው። ክሊር ይመስለኛል ጥያቄው ማለት ለማንም ገንዘባችሁን አሳልፋችሁ ብራችሁ ከእጃችሁ ከወጣ በኋላ ወጣ ነው ወጣ ገባ ወጣ ነው በቃ። ሞላ ጎደል ለሚሆንባችሁ ይጎልባችኋል። ብራችሁን እንትን ብላችሁ ተንቀሳቀሱ ማለት። ምክንያቱም እኔ የሆነ የካምፓኒው ባለቤት ተጠያቂ መሆን አንፈልግም በዚህ ጉዳይ። ምክንያቱም ትልቅ ስም ያለው ካምፓኒ ነው፣ እንዲሁም ትልቅ ስም ያለኝ ሰው ነኝና ይህን ነገር ተጠንቀቁ። በኋላ ማለቃቀስ በራሳችሁ ስህተት አልፈልግም። እሺ ማዬ በጣም ክበሪልን እህትየው። በጊዜሽን ሰተሽ በጥያቄያቸውን ሁሉ መልሰሻል ብዬ አስባለሁ። አይ ቲንክ አክቲቭ ያላችሁት 40 ምናምን ሰዎች ናችሁ። ነገ ሁላችሁም አክቲቭ ካልሆናችሁ እንግዲህ እየተካን ልንመጣ የምንችልበት ነገር ሊፈጠር ይችላል ማለት ነው። ሁላችሁም አክቲቭ ለመሆን ሞክሩ። ቶሎ ቶሎ በሉና ትንበሉ። ይሄን ይመስላል። ሰላም እደሩ። እግዚአብሔር ያሳካላችሁ። መቤቴ ጭንቃ ማላጇ ከፊት ትቅደምላችሁ። ሌላ ምንለው ነገር የለኝም። እግዚአብሔር ያሳካላችሁ እና ማንንም እንዳታምኑ ለማንም ገር እንዳትሆኑና ቆፍጠን ብላችሁ ራሳችሁ ለመቋጫት ሞክሩ። ሁሉን ነገር ብትችሉ ሄኖክ ችግር የለውም። በእንትን በዮኒ በሚል ኢንፎርሜሽን አንተ ቤተሰቤ ስለሆንክ ኢንፎርሜሽን ራሴ እሰጥሃለሁ። በእንትን በዮኒ በሚል ቆይ እኔ ስልክ ላይ ላክልኝ። አንተ እኔ ስልክ ላይ ላክልኝ ኢንፎርሜሽን። አንተ ቤተሰቤ ስለሆንክ ኢንፎርሜሽን ራሴ እሰጥሃለሁ። በቃ ምንም መላክ አይጠበቅባችሁም። ኦልሬዲ ፓስፖርታችሁ ስለገባ ማንም ሰው ቢጨመር ባይጨመር ምንም ትርፍ የለውም። ፓስፖርታችሁ ተልኳል ኦልሬዲ። እንዴት ናችሁ? እንዴት ናችሁ? ግሩፓችን እንዴት ናችሁ? በጠቅላላ ሰላም ናችሁ? እንዴት ነው? እንዴት ይዛችሁታል? አይዟችሁ፣ በርታ በርታ በሉ። ማህዬንም ጠብቋት። እናንተም በዚህ ተሯሯጡ። ጥሩ ኢንፎርሜሽን ነው። እንግዲህ እናንተ ሁላችሁም ትልልቅ ሰዎች ናችሁ። የሚጠቅማችሁን ታውቃላችሁ። እንግዲህ ከዚህ ውስጥ እንግዲህ እኔ አልችልም አልተመቸኝ የሚል ካለ እድሉን በጣም ብዙ እየጠበቁ ያሉ ስለሆኑ አሳውቁኝና ከግሩፕ ላይ ባን አድርጋችኋለሁ። እሺ። በተቀረ ፓስፖርታችሁ ሁሉም ሄዷል። ቶሎ በሉና ጨርሱና ሀገረ ዱባይ እየጠበቀቻችሁ ነው። ሀገረ ዱባይ ያ ሙቀት እየጠበቃችሁ ነው እና ትንበሉ። ይመቻችሁ። አለሁላችሁ። እኔ ከጎናችሁ ነኝ። አለሁላችሁ። አይዟችሁ። ምንም ነገር አትሆኑ። አብሽር። እኔ እንዴት ናችሁ? በድጋሚ ተመልሻለሁ። እየሰማሁት ነበረ ከላይ ጀምሮ ሄኖክ፣ እንዲሁም የተለያዩ ሰዎች የምታቀርቡት ሀሳብ፣ እንዲሁም ማህዬ የምታቀርቡት ሀሳብ መልካም ነው እና እሷ ያለችው ማድረግ የማትችሉ ሰዎችን ማገዝ በዚህ አለዛ ግን ካምፓኒው ያለው ዱባይ ነው። ዱባይ ኑ እኔ ልቀበላችሁ ነው የምትለው። እናንተ ኤጀንት አታችሁ ነው እንጂ ኤጀንት ፈልጉና በኤጀንት ሂዱ ዱባይ። እንዲህ ምን አይነት እኔ እዚህ ውስጥ እኮ ማትችሉም ካላችሁ ንገሩኝ። ለማንም ብር መስጠት የለባችሁም። ለማንም ብር አትስጡ ብያለሁ። ብራችሁ ከእጃችሁ ከወጣ በኋላ አለቀ። እሷ ያለችው በቃ ማድረግ የማይችል ሁለትም ሶስትም ሰው ምንም ሰው ላግዝ ነው አለቀ። ማድረግ ከቻላችሁን ሰብሰብ ብላችሁ አንድ ላይ አድርጉና ሂዱ። አሁን እዚህ ጋር ቪዛው ከመጣ በኋላ ብር እንከፍላለን በዚህ ምናምን እንደዛ የሚባል ነገር የለም። ቪዛ መጣ ማለት እኮ አንተ ቪዛ ነው አለቀ። አልሄድም ብትልስ እንዴት ነው የምታስበው? እንደዛ የሚባል ነገር የለም። ስለዚህ እራሳችሁ ኤጀንት ፈልጋችሁ ወይ እንደዛ አድርጉና ሂዱ። ያለው ማነው ካምፓኒው ያለው ዱባይ ነው። ዱባይ ሂዱ። እሷ ኤምፕሎይመንት አታወጣላችሁ፣ በግልጽ ነው። ስለዚህ እሷንም ከማጨናነቅ እናንተም ከምትጨናነቁ በራሳችሁ ነገሮችን አድርጋችሁ ቶሎ ለመሄድ ሞክሩ ባካችሁ። ስለዚህ አክቲቭ ያላችሁት ሁላችሁም በቁጥር ኦልሬዲ መዝግቢያችሁ የእናንተ ብቻ ነው። ሌላው ኦልሬዲ
ባን ይደረጋል ማለት ነው። አክቲቭ ያላችሁት እናንተ ናችሁ። ወይም ደግሞ መደወል ከቻላችሁ ወይም ሌላ ግሩፕ ካላችሁ እንትን አሳውቁኝ። እሺ እስከ ማታ አሳውቁኝና ቶሎ ሬዲ የሆናችሁትን ተደዋውላችሁ ቢሆን እዚህ ግሩፕ ላይ ያለውን ትተዋወቃላችሁ። ከዛ በኋላ ፊክስ እናደርገዋለን። ቶሎ 70 ሰው ይህን ቀንሰን ሌላ ሰው አስገብተን ኦልሬዲ አሁን ይህ ጭቅጭቁም ስለማያስፈልግ ቀጥታ ጭቅጭቁንም ነግሬ ነው ማስገባቸውና ያ የሚቀነሱ አሉ። አክቲቭ ያልሆኑ እንዲቀነሱ ነው። እነዚህ አክቲቭ ያልሆኑ ሰዎች ኦልሬዲ ስለ አጠናዋቸው ምንም እስካሁን ሜሴጅ ያላደረጉ ምንም ያላደረጉ ዝም ብለው ቁጭ ያሉ ሰዎች አሉ። እነሱን አሁን ነገ ነው የመጨረሻው ቀን አድርገን እናስወጣቸዋለን። አክቲቭ መሆን አለባቸው። እዚህ ጋራ ሲሪየስ ጉዳይ ነው የያዝነው እና ሰው ቁጭ ብሎ ሶስት ግሩፕ ነው ያለው። አንዱ ተጠባባቂ ላይ የገቡ አሉ። ከዛ በኋላ ደግሞ ተጠባባቂ አለ። ከዛ ፒክ እያደረግን ነው የምናስገባቸው ጠቅላላ ማለት ነው። እና አሁን እዚህ ሁለተኛ ላይ ተጠባባቂ ላይ ያሉት ናቸው እየገቡ ያሉት 90 እናስገባቸውና 3000 ሰው አለ ብሎ በራሱ አፍ ስተናግሮ 3 ተጠባባቂ ቡድን አለ። ተጠባባቂም ደግሞ በዛ ቶታል 3000 ሰው ነው እሱ እያለ ያለ ባይዘው ውሸት ዋሽቷቸዋል። ይዘር ውሸት እየዋሸ ነው ወይ ሌላ ሶስተኛው ግሩፕ አለ ከዚህ ሌላ ውጪ ማለት አንድ ስሙትና ኦልሞስት ሶስት ግሩፕ ነው ያለው። አንዱ ተጠባባቂ ላይ የገቡ አሉ። ከዛ በኋላ ደግሞ ተጠባባቂ አለ። ከዛ ፒክ እያደረግን ነው የምናስገባቸው ጠቅላላ ማለት ነው። እና አሁን እዚህ ሁለተኛ ላይ ተጠባባቂ ላይ ያሉት ናቸው እየገቡ ያሉት 90 እናስገባቸውና አክቲቭ ያልሆነው ሙሉ እናነሳዋለን። እዚህ ውስጥ የማይስማማ ካለ ጊዜ ባትፈጁ መልካም ነው። አሁኑኑ የማትስማሙ ሰዎች አሳውቁኝና ከዚህ ግሩፕ ላይ ቶሎ እንትን እንበል። ምክንያቱም አሁን ሀሳባችሁ ጥሩ ነው፣ የምታቀርቡት ሀሳብ ግን ይሄ ዋጋ የተከፈለበት ካምፓኒ ነው እና ስንት ነገር ነው። ስለዚህ እሷንም መልስ ስጪን እንዲያርግ ምናምን በቃ ያልኳችሁ ቶሎ ብላችሁ ሂዱ። ካምፓኒው እዛ ነው ብያችኋለሁ። ቶሎ ብላችሁ እንትን አድሩ። ዝም ብላችሁ አሁን ደርሳችሁ እያንገራገራችሁ ነው። ትመልሳላችሁ፣ ትሄዳላችሁ። ጥሩ ነው። ይሄ ክሊር እንዲሆንላችሁ አይምሯችሁ ፍሪ እንዲሆን አሪፍ ነው። ገባችሁ? ብዙ ሪስክ የሚይዝም አይደለም ይሄ። አሁን 100,000 ብር የሚባል ታሪክ ሪስክ የሚይዝ አይደለም ከምታገኙት ነገር ጋር እና አጋችሁ እኔ ያለሁላችሁ ብያችኋለሁ። አሁን ቶሎ ብላችሁ አሳውቀኝ። ቶሎ ብላችሁ አፍጥኑት ያልቻችሁ ነው አሁን ሆኖ የምትፈልጋችሁ። ስለዚህ አሁንም ያቀረበችው ሀሳብ አሪፍ ነው። እናንተ ትኬቱን የፕሌናችሁን እሺ ቁረጡ። የቪዛውን ቢያንስ እሷ ፊክስ ታደርግላችሁ እና ምክንያቱም አሁን ሀሳባችሁ ጥሩ ነው፣ የምታቀርቡት ሀሳብ ግን ይሄ ዋጋ የተከፈለበት ካምፓኒ ነው እና ስንት ነገር ነው። ስለዚህ እሷንም መልስ ስጪን እንዲያርግ ምናምን በቃ ያልኳችሁ ቶሎ ብላችሁ ሂዱ። ካምፓኒው እዛ ነው ብያችኋለሁ። ቶሎ ብላችሁ እንትን አድሩ። ዝም ብላችሁ አሁን ደርሳችሁ እያንገራገራችሁ ነው። ትመልሳላችሁ፣ ትሄዳላችሁ። ጥሩ ነው። ይሄ ክሊር እንዲሆንላችሁ አይምሯችሁ ፍሪ እንዲሆን አሪፍ ነው። ገባችሁ? ብዙ ሪስክ የሚይዝም አይደለም ይሄ። አሁን 100,000 ብር የሚባል ታሪክ ሪስክ የሚይዝ አይደለም ከምታገኙት ነገር ጋር እና አጋችሁ እኔ ያለሁላችሁ ብያችኋለሁ። አሁን ቶሎ ብላችሁ አሳውቀኝ። ቶሎ ብላችሁ አፍጥኑት ያልቻችሁ ነው አሁን ሆኖ የምትፈልጋችሁ። ስለዚህ አሁንም ያቀረበችው ሀሳብ አሪፍ ነው። እናንተ ትኬቱን የፕሌናችሁን እሺ ቁረጡ። የቪዛውን ቢያንስ እሷ ፊክስ ታደርግላችሁ። እናንተ አድርጉ አንችልም፣ እሷ ታድርግ መከራ ዋ ለዛም አይሆንም። በሉና ቶሎ ቋጩትና እንትን በሉ። አሊያም ደግሞ ስንት ጨርሶ ወደ 6,000 ሰው እናንተ ላኪ ሆናችሁ ነው እዚህ ያላችሁ። መልሳችሁን ታንገራግሩ ከሆነ አሳውቁና ቶሎ ከግሩፑ ላይ ባን አድርገን አዳዲስ ሰው አዳድድ እናድርግ። ደርሰው እንደተንሰፍስፈው የሚጠብቁ ሰዎች አሉ። አሁን የእናንተንም የእሷንም ጊዜ እየበላችሁ መሆን የለበትም። ፍጠኑ ማለት ፈልጋለሁ። አፍጥኑ። ኤኒዌይስ ቴንክ ዩ። ኤኒዌይስ እንደው መብረቁ እኔ ልወጣ ስለሆነ አንድ አፍታ የምጠይቅልኝ ዋናው ተጠያቂ ከማሂ በላይ ሚኪ አይደለም። ዋይ ለምንድን ነው ሚኪ? ቢካዝ ሚኪ ዋናው ተጠያቂ ሆኖ ከዛ ስለዚህ ዋይ ለምንድን ነው ሚኪ ያለችበትን ቦታ ያውቃል ልጁ ማሂ የምትባለው። ሚኪ ለምንድን ነው በዋነኝነት ተጠያቂ ያልሆነበት ምክንያት? እሱ ነው ሰብሳቢው፣ እሱ ነው ሲናገር የምትሰሙት፣ እሱ ነው ዮኒ የሚባለው አካውንት